ሰበር ዜና ከፍተኛ ሚኒስትሯ በድንገት ከስልጣን ተባረረች። አብይ የሚፈልጉትን ጥብቅ መስሪያ ቤት የሚመሩት እኚህ ሚኒስትር በ11ኛው ሰዓት በድንገት ከስልጣን መነሳታቸው አስደንጋጭ ሆኗል። በሌላ በኩል ከእልህ አስጨራሹ የብልጽግና ፓርቲ የአዳማው ስብሰባ ጥብቅ መረጃ ሾልኮ ወጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድማለን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ የሚተማመኑባት ሚኒስትር በድንገት ከስልጣን ተባረሩ። ሚኒስትሯ ከስልጣን እንድትነሳ የተደረገው በድንገት ሲሆን ውሳኔውም የጠቅላይ ሚኒስትሩ ነው ተብሏል። ጉዳዩን በዝርዝር እንነግራችኋለን። ባለፈው ሳምንት ብልጽግና በአዳማ ያደረገው ስብሰባ ዝርዝር ጉዳይ ሾልኮ ወጥቷል። ስብሰባው በእልህ አስጨራሽ ትንቅንቅ የተሞላ እንደነበረ የተረጋገጠ ሲሆን በተለይም በአቶ አደም ፋራህና በአማራ ክልል ተወካዮች በኩል ከፍተኛ ግብ መፈጠሩ ተረጋግጧል። በብልጽግና ማዕከላዊ ኮሚቴ አባላት መካከል ክፍፍል ስለፈጠረው ጉዳይ ዝርዝር ዘገባ አሰናድተናል። ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድን ጨካኝ ሲሉ ዘለፉ። ጨካኝ፣ ውሸታም፣ ቀጣፊ ሲሉ ነው የዘለፉት። ይህ የደብረጽዮን አደገኛ ፍርጃ የ4 ኪሎና መቀለ ውጥረት ከቋፍ መድረሱን የሚያረጋግጥ ነው። ትሰሙታላችሁ። ግብጽ ኢትዮጵያ ላይ ጥቃት እንደምትፈጽም በውጭ ጉዳይ ሚኒስትሯ በኩል ዛተች። የካይሮ ውጭ ጉዳይ ሚኒስትር ኢትዮጵያ ተጨማሪ 3 ግድቦችን ለመገንባት ማቀዷን በተመለከተ በሰጡት ምላሽ ኢትዮጵያ ይህንን ካደረገች የኃይል እርምጃ እንወስዳለን ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ግብጽ ኢትዮጵያ ላይ ጥቃት እንደምትፈጽም በውጭ ጉዳይ ሚኒስትሯ በኩል ዛተች። የካይሮ ውጭ ጉዳይ ሚኒስትር ኢትዮጵያ ተጨማሪ 3 ግድቦችን ለመገንባት ማቀዷን በተመለከተ በሰጡት ምላሽ ኢትዮጵያ ይህንን ካደረገች የኃይል እርምጃ እንወስዳለን ብለዋል። ኢትዮጵያ በራሷ ሉዓላዊ ግዛት ውስጥ ተጨማሪ ግድቦችን መገንባት የለባትም በሚል እየጮኸች የምትገኘው ካይሮ ራሷን የመከላከል እርምጃዎች እንደምትወስድ ዝታለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ስለ ታላቁ የኢትዮጵያ ህዳሴ ግድብ የተደረጉት ድርድሮች አውቅቶላቸዋል ያሉ ሲሆን ሀገራቸው የውሃ ደህንነቷ ከተነካ ራሷን የመጠበቅ ሙሉ መብቷን ትጠቀማለች ብለዋል። የኢትዮጵያን ግድብ የውሃ ደህንነት ምንጭ አድርጋ የምትመለከተው ካይሮ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በኩል የሞከረቻቸው ጫና ውጤት ባለማምጣቱ ወደ ዛቻ ገብታለች። ኢትዮጵያ በሉዓላዊ ግዛቷ አንዳች ግድብ መገደብ የለባትም የሚል አቋም የያዙት የካይሮ ባለስልጣናት አሁን ደግሞ ራስን የመከላከል እርምጃ እንወስዳለን እያሉ ነው። ኢትዮጵያ ከህዳሴው ግድብ መለስ በግዛቷ 3 አዳዲስ ግድቦችን መጀመሯን የሚገልጹ ዘገባዎችን በተመለከተ አብድላቲ የግብጽ አቋም አንቀበልም የሚል ነው ብለዋል። ግድቡ ኢትዮጵያ የታችኛውን ተፋሰስ ሀገራት ሳታማክር የወሰደችው የአንድ ወገን እርምጃ በመሆኑ ህገወጥ ነው፣ እኛም አንቀበለውም ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ አክለውም ግብጽ በአባይ ወንዝ ላይ የሚደረጉ ማናቸውም አዲስ ግድብ ፕሮጀክት በጥብቅ እንደምትቃወም ገልጸዋል። ሚኒስትሩ ኢትዮጵያ አዳዲስ ግድቦችን ጀመራለች መባሉን ማናቸውም የአንድ ወገን እርምጃዎችን አንቀበልም ማለታቸውን የሩሲያው አርቲ ሚዲያ ዘግቧል። እነዚህ ፕሮጀክቶች ከተተገበሩ የካይሮ አቋም ምን ይሆናል ተብለው ሲጠየቁ በዓለም አቀፍ ህጎች መሰረት ህጋዊ የራስን የመከላከል መብታችን የተጠበቀ ነው ሲሉ መልሰዋል። የሚኒስትሩ ምላሽ ካይሮ በአባይ ወንዝ ላይ የሚደረጉ ማናቸውም አዳዲስ ፕሮጀክቶችን አትቀበልም ከማለት ራስን የመከላከል እርምጃ እወስዳለሁ ወደሚል መሸጋገሩን ይጠቁማል። የካይሮ ዛቻ የመጣው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል ለተፈጠረው ውጥረት መፍትሄ ለመፈለግ እሞክራለሁ ካሉ በኋላ ነው። ትራምፕ ለካይሮ ወገንተኛ አቋም መያዛቸው ቢታወቅም ጉዳዩን መፍትሄ ሰጠዋለሁ በማለታቸው የህዳሴው ግድብ ጉዳይ እንደገና የዓለም አቀፍ ትኩረት ሆኗል። ይሁን እንጂ እስካሁን ድረስ መደበኛ ድርድሮች ስለመጀመራቸው በይፋ የሚታወቅ መረጃ የለም። ትራምፕ የመጀመሪያ ስልጣን ዘመናቸው ኢትዮጵያ አስገዳጅ ስምምነት ለማስፈረም ጫና ቢፈጥሩም ባለመሳካቱ በሁለተኛው የነጩ ቤተ መንግስት አለቅነታቸው ካይሮን ለማገዝ እየሞከሩ ነው። ወደ ቀጣይ መረጃችን ስናልፍ ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድን ጨካኝ ሲሉ ዘለፉ።
ጨካኝ፣ ውሸታም፣ ቀጣፊ ሲሉ ነው የዘለፉት። ይህን የደብረጽዮን አደገኛ ፍረጃ የ4 ኪሎና መቀለ ውጥረት ከቋፍ መድረሱን የሚያረጋግጥ ነው። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ ተገኝተው አጼ ዮሐንስን በተመለከተ የሰጡት አስተያየት የትግራይ ልሂቃንን አስቆጥቷል። ንግግራቸውን ተከትሎ ከህወሓት በኩል የሚሰጠው መልስ ቀጥሎ ዛሬ ማለዳ ደብረጽዮን ገብረ ሚካኤል አደገኛ የሚባል ምላሽን ሰጥተዋል። ደብረጽዮን በምላሻቸው በህዝቦች መካከል ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል። አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ እየታየ ይመስለኛል ብለዋል። ይህ የደብረጽዮን አደገኛ ፍረጃ የ4 ኪሎና መቀለ ውጥረት ከቋፍ መድረሱን የሚያረጋግጥ ነው። ይህ በእንዲህ እንዳለ ኢሰመጉ አብይ በአስቸኳይ ትግራይ ላይ እርምጃ እንዲወስዱ ጠይቋል። ኢሰመጉ በትላንትናው ዕለት ባወጣው መግለጫ እንዳመላከተው በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረው እንደገና ወደ ስራ ተመልሻለሁ ያለው የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታል ብሏል። አዋጁ የቀድሞ የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለመልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበት ጠቁሟል። ይህንን ተከትሎ በክልሉ በተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ የተደረገ መሆኑንና እንዲሁም ይህንን የገለጸ ሲሆን ከነዚህም መካከል እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ መሆኑን ከተሰበሰቡ መረጃዎች ለማረጋገጥ ችያለው ሲል አስታውቋል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ከመሆኑም በላይ በርካታ ወጣቶችና ነዋሪዎች የአካባቢያቸውን ጥለው እንዲሰደዱ እያስገደደ መሆኑን ኢሰመጉ ጠቅሷል። ኢሰመጉ ይህንን እየተፈጸመ ያለውን የግዳጅ የውትድርና ምልመላ በኢፌዴሪ ህገ መንግስት የነጻነት መብትና ኢሰብአዊ አያያዝ ክልከላ እንዲሁም ሀሳብን በነጻነት የመግለጽ መብት የሚጥስ መሆኑን ጠቁሟል። በተጨማሪም የዓለም አቀፍ የህፃናት መብቶች ስምምነትና የአፍሪካ ህፃናት መብቶች ቻርተርን በመጥቀስ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ህግ በጥብቅ የተከለከለ መሆኑን አስታውቋል። ኢሰመጉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታውን እንዲወጣና በክልሉ እየታየ ያለውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በመግታት የሰብአዊ መብት ጥሰቶችን በአስቸኳይ ማስቆም አለበትም ብሏል። ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክት የፕሪቶሪያውን ስምምነት የሚጥሱና ክልሉን ወደ ዳግም ግጭት የሚያመሩ ማናቸውም የግዳጅ ውትድርና ምልመላዎች እንዲሁም ህፃናትን ለጦርነት የማሰልጠን ተግባራትን በአስቸኳይ እንዲያቆሙ ጥሪውን አቀርቧል። ጉባኤው አክሎም ለሀገር ሽማግሌዎች፣ የሃይማኖት አባቶችና ሲቪል ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማውገዝ ችግሮች በውይይትና በሰላማዊ መንገድ እንዲፈቱ የበኩላቸውን ጥረት ማድረግ አለባቸው ሲል ጥሪውን አስተላልፏል። በቀጣይ መረጃችን ባለፈው ሳምንት ብልጽግና በአዳማ ከተማ ያደረገውን ስብሰባ ዝርዝር ጉዳይ ሾልኮ ወጥቷል። ስብሰባው በእልህ አስጨራሽ ስንቅንቅ የተሞላ እንደነበረ የተረጋገጠ ሲሆን በተለይም በአቶ አደም ፋራህና በአማራ ክልል ተወካዮች በኩል ከፍተኛ ግብግብ መፈጠሩ ተረጋግጧል። በብልጽግና ማዕከላዊ ኮሚቴ አባላት መካከል ክፍፍል ስለፈጠረው ጉዳይ ዝርዝር መረጃ ወጥቷል። በአዳማ ከተማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ መካሄዱ ታውቋል። በፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ የተመራውና ከየክልሉ የተወጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸውና ሊተገበሩ ይገባል ያላቸውን አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል። በተለይም ለሀገራዊ ምክክሩ የተዘጋጁና አከራካሪ የሆኑ የህገ መንግስት ማሻሻያ ሀሳቦች በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን ከነዚህ መካከል የራስን ዕድል በራስ መወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ እንዲሰረዝ የሚለው ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ
ወደ የጋራ ጥቅም እንዲቀየር የሚል ሐሳብም ቀርቧል። አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቧል። ከዚህ ጋር ተያይዞ አዲስ አበባና ድሬዳዋ የራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦችም ተነስተዋል። በመሬት ባለቤትነት ረገድም መሬት የመንግስትና የሕዝብ ብቻ መሆኑ ቀርቶ የግል ባለቤትነትን እንዲያካትት፣ ይህም መሬትን እንደ አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስጥና ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውን ሐሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉትን ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል። በሌላ በኩል በሕገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች የሚለው ሐረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋም መያዙ ተገልጿል። ይህ ከሰኔ 23 እስከ ሰኔ 25 ቀን 2016 ዓ.ም ድረስ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸው ይታወሳል። ቀጣይ ዜናችን ጠቅላይ ሚኒስትር አብይ አህመድ የሚተማመኑባት ሚኒስትር በድንገት ከስልጣን ተባረሩ ይለናል። ሚኒስትሩ ከስልጣን እንድትነሳ የተደረገው በድንገት ሲሆን ውሳኔውም የጠቅላይ ሚኒስትሩ ነው ተብሏል። ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸውን ዋዜማ ከምንጮቿ ሰምታለች። ኃላፊነታቸውን በገዛ ፈቃዳቸው የለቀቁት አባል ኮሚሽነር ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረ መድህን ናቸው። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት መሆኑን የገለጹት የዋዜማ ምንጮች በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁመዋል። ኮሚሽነሩ በሀገራዊ ምክክር ጉባኤ የሚጀመርበት ቀንና አጀንዳዎች በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን በእነዚሁ መርሃ ግብሮች ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ከ1 ዓመት ገደማ በፊት ዶክተር ኮሚሽነር ተገኘ ወርቅ ጌጡ በፈቃዳቸው ከኃላፊነታቸው መልቀቃቸውን ዋዜማ መዘገባ ይታወሳል። ተገኘ ወርቅ ከኃላፊነታቸው የለቀቁት የምክክር ኮሚሽኑ በመቋቋሚያ አዋጁ የተሰጠውን የ3 ዓመታት ጊዜ አጠናቆ የሥራ ጊዜውን ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበረ። ተገኘ ወርቅ በወቅቱ ራሳቸውን ከኃላፊነት ያገለሉት ለኮሚሽኑ ቀደም ሲል በተሰጠው የሥራ ጊዜ ማግለላቸው በቂ መሆኑን በመግለጽ ነበር። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። የኮሚሽነር ተገኘ ወርቅ ጌቱን ከኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረ መድህን ከኃላፊነት መልቀቅን አስመልክቶ ዋዜማ ይህንን ዘገባ እስካጠናቀረበት ጊዜ ያለው ነገር የለም። ኮሚሽኑ ከ1 ዓመት በፊት ከኃላፊነታቸው በለቀቁት ዶክተር ተገኘ ወርቅም ይሁን በቅርቡ በሞት በተለዩት ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾምለት ለሕዝብ ተወካዮች ምክር ቤት ያቀረበውም ጥያቄ እንደሌለም ምንጮቹ ጠቁመዋል። የኮሚሽነር ብሌን ከኃላፊነት መልቀቅ ተከትሎ በቦታቸው ተተኪ ኮሚሽነር እንዲሾም ጥያቄ ይቀርባል ተብሎ እንደማይጠበቅ በመጥቀስ ኮሚሽኑ በቀጣዮቹ ወራት በቀሪዎቹ 8 ኮሚሽነሮች እንደሚመራም ምንጮቹ ተናግረዋል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ኮሚሽነሮች በገዛ ፈቃዳቸው ከኃላፊነት መልቀቅ እንደሚችሉም ደንግጓል። በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፈቃዱ መልቀቅ የሚፈልግ ወይም የለቀቀ ኮሚሽነር የ2 ወር የጽሑፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለሕዝብ ተወካዮች ምክር ቤት አፈ ጉባኤ በማስገባት ሊለቅ ይችላል በሚል ሰፍሯል። በዚሁ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ፣ ሲለቅ ወይም በሞት ምክንያት ሲለይ አዲስ ተሿሚ ይተካል። የተተኪ ኮሚሽነር ሹመትም የሚሰጠው በሕዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ተጠቁመው በኮሚሽነርነት ካልተሾሙ እጩዎች መካከል ተመርጦ እንደሚሾም ተደንግጓል። አንድ ኮሚሽነር ኃላፊነቱን በገዛ ፈቃዱ ከለቀቀ ወይም ከኃላፊነቱ ከተነሳ በኋላ
ወዲያው ወደ ሌላ የመንግስት ኃላፊነት መሸጋገር አይችልም። ለ2 ዓመታት ለሌላ መንግስታዊ ኃላፊነትም ወይም ለፖለቲካ ፓርቲ ስራ አይታጭም ወይም አይሾምም በሚል ተደንግጓል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።